እናት ምንድናት? ከመቼ ጀምሮ ነው አንተ እኔ ምን ማትችል ከሆነ ማለት ነው በየቀኑ እየታመኩኝ አልኖርም። ማርቲ ለምን ደረጀ ለምንድን ነው የምትወጪው? ማለት ምን ማለት አለ? ሀቁ ተገለጠ፣ እውነታው ፈነዳ፣ የፈሩት ደረሰ ይባላል። አቶ ደረጀ ከባድ ጭንቀት ውስጥ ገቡ። ሰላምዬ በድንጋጤ እንግዲህ ሆስፒታል ገብታለች። ወይዘሮ ማርታ በስተመጨረሻም ሰላም ምን ብላት ነው ዳጣን በፍጥነት ይዘህልኝና ሰላም ትፈልጋለች ብሎ ለዳጣ መልእክት እንዲደርሳት ያደረገችው ሰላም ምን ብላ ነው? ማርታ ምን ሰምታ ነው? ከመጀመሪያው ጀምሮ ሰላም ከህመሟ አገግማ ስትነቃ ዳይሬክትሊ ወይዘሮ ማርታን ስታገኛት ምን ትል ይሆን? አምላኪ ሆይ አለፍኩት፣ ተሻገርኩት፣ ድልድዩን ሰበርኩት ስል ድልድዩ ወደ ውስጥ እየወረወረኝ ነው። ምንድን ነው የሚሻለኝ? ሰላም አሁን ስሜታዊ ትሆናለች። ከህመሟ አገግማ ስትነቃ ምን አይነት እርምጃ ትወስድ ይሆን እያሉ ሲጨነቁ የነበሩት አቶ ደረጀ ከባድ አጣብቂኝ ውስጥ ገቡ። ሰላም የተከበረ ኦልሬዲ ከመጀመሪያው ጀምሮ ሲጨነቁበት እና ሲፈሩት የነበሩት ጉዳይ ይሄ ነው። መጀመሪያውኑ ልነግርሽ አልፈልግም፣ ቃል ግቢልኝ እናት ነኝ ብዬ ላልነግርሽ፣ ፍቅርሽ ቢገነፍልም ፍቅርሽ ቢብስብሽም የዘማናት ያለቀሽው እንባ ያነባሽው ልቅሶ እያንዳንዱ ቢያቃጥልሽም ፍቅርሽን በውስጥሽ እምቅ ስሜትሽን በውስጥሽ ቅብር አድርገሽ እስከዛሬ ይዘሽው እንደቆየሽው አሁንም ይዘሽ እንድትቆይ ይፈልጋለሁ። እስከ ዛሬ እኔ ብቻ ነበረኝ እውነታውን የማውቀው። አሁን ግን ሁለተኛ አንቺ ታውቂያለሽ፣ ከአንቺ ውጭ ማንም አያውቅም ብሎ አስጠንቅቆ ቢነግራትም ሰላም ወዲያውኑ ራሷን ስታ ሆስፒታል ገባች። ወይዘሮ ማርታ ምን ሰምታ ነው? ምንስ ነግራን ነው? ሰላም በዛ ጭንቀት ውስጥ በዛ ማዕበል ውስጥ ሆና ልጄን አምጡልኝ፣ ዳጣን አምጡልኝ ብላ ነው ወይስ ዳጣን አጠገብ ያድርጉልኝ ብላ ነው? የፈሩት ደረሰ። ጋሽ ደረጀ ምን ዋጣቸው? እጅግ ያሳዝናል። እጅግ ልብ ይሰብራል። ከባድ ጭንቀት ውስጥ ገብተዋል። የተወደዳችሁና የተከበራችሁ ቤተሰቦች ብዙዎቻችን እንግዲህ ሰላም ከባድ ስህተት ሰርታለች። ሁለተኛ ከጋሽ ደረጀ እሳቸውም ሳያውቁ መፀነስ ማርገዝ የለባትም ነበረ። አሁን ግን ልጇ ዳጣ እንደሆነች እስከዛሬ የዳጣን እውነት ማወቅ የዳጣን የኋላ ታሪክ መስማት እንደምትፈልገው ሁሉ ምናልባት ይቺ ልጅ ልትሆን ትችላለች እያለች ልቧ እንደሚነግራት ሁሉ አሁን ግን ልጇ እንደሆነች ካረጋገጠች በኋላ ከባድ ጸጸት ውስጥ ነው የምትገባው። ምን አለ ብታገስ። ለኬም እኔ በልቅሶ ስንገበገብ በንዴት በብስጭት ስቃጠል እሱ ለኬም ልጄን ፈልጎ አግኝቷት ነበረ። ለኬም እኔ ሳላውቅ እየተንከባከባት ነበረ። ሌላ ጦርነት ውስጥ የሚያስነሳ ከባድ ስህተት ሰራው። ይሄም ሁለተኛ ማርገዜ ነው እያለች አሁን ሰላም ከባድ ስህተትና ከባድ ጸጸት ውስጥ ነው የምትገባው ማለት ነው። አሁን ግን ትልቁ ጉዳይ ወጣ ትልቁ ፖይንት ስንመጣ ሰላም ምን ብላት ነው ለወይዘሮ ማርታ ዳጣን በፍጥነት አምጡልኝ ብላ ለአቶ ደረጀ የደወለችው? ይሄ ብዙ ጥያቄ የሚያስነሳ ጉዳይ ነው። አቶ ደረጀም ራሳቸውን ያስጨነቃቸው ይሄ ነው። አምላኪ ሆይ አለፍኩት፣ ተሻገርኩት፣ ተራራውን ወጣሁት፣ ጭንቀቴ ቀለለ፣ ያስጨነቀኝ ጠፋልኝ ስል አሁን ሰላም ከዚህ ስትነቃ ምን ይሰማት ይሆን? ዳይሬክትሊ ሳትረጋጋ ለማርታ ምን ትላት ይሆን? ምን ትላት ይሆን እያሉ እየተጨነቁ እያለ እንግዲህ የማርታ ስልክ ጠርቶ በፍጥነት ዳጣን እንዲያመጣላት አዘዋለች። እጅግ የሚያስደነግጥና እጅግ የሚያስፈራ ጉዳይ ነው። ወይዘሮ ማርታ ይህ ሁሉ ጉድ ስትሰማ ምን ይሰማት ይሆን? ሌላው ትልቁ ጉዳይ የዳጣና የናታን ጉዳይ ነው። ዳጣና ናታን አሁን ፍቅራቸው ጥሩ ሁኔታ ላይ ቢሆንም ሰላም ካሁን በኋላ የበለጠ የዳጣ ህይወት እንዲያምር የበለጠ ዳጣን የመጠበቅ ሁኔታ የበለጠ ዳጣን የመንከባከብ ሁኔታ ይብስባታል። ፍቅሯን በውስጧ ብትቀብረውም ምን ያህል ኃይል ይኖራታል? ምን ያህል ብርታት ይኖራታል? ያን ሁሉ የስንት ዓመት የተቀበረ ፍቅር የተቀበረ ናፍቆት የልጅነት ጠረኗን ጠግባ ሳትጨርሰው የጠፋችባት ልጇ አጠገቧ ሆና እናቴ ናፈቀችኝ፣ ጸጉሬን ዳብሽኝ፣ ሰላምዬ ግን ለምንድን ነው የምትወጂኝ? ሰላምዬ ግን ለምንድን ነው የምትጨነቂው? እያለች ስትከራከራት የነበረችው ሰላምም ስለ ራሷ ሚስጥር ማወቅ መናገር አትፈልግም። ዳጣም ስለ ራሷ ሚስጥር ማውራት አትፈልግም። ሁለቱም እየተቆሳሰሉ የቆዩት ቆይታ አሁን ግን አንዱ አውቃለች። እሷም ሰላም ናት ልጇ እንደሆነች። እጅግ የሚገርም ሁኔታ
አቢጌል ሰላምና ዳጣ እንዲወጡ ትፈልጋለች። ካሁን በኋላ ግን ሰላም ለዳጣ በጥብቅ ትከራከርላታለች። ለዳጣ በጥብቅ ጥብቅና ትቆምላታለች። ግን ትልቁ ጉዳይ ከሆስፒታል በሰላም ትውጣ፣ ሚስጥሩ እንደተቀበረ ሚስጥሩ እንደተደበቀ አቶ ደረጀ እንደፈለጉት ቀን ጨምሮ ሚስጥሩ ይቀበር የሚለው ብዙዎቻችን ጥያቄ ነው። ምክንያቱም ሰላም በዚህ ሁኔታ ወይዘሮ ማርታ እንደዛ የምትንሰፈሰፍላት እንደዛ የምትንከባከባት ይሄን ሁሉ ጉድ ሚስጥር ብትሰማ ከባድ ጉዳት ነው የሚደርስባት ማለት ነው። ትልቁ ጉዳይ የአቢጌልና የናታን ጉዳይ ነው። ናታን እንግዲህ በአቢጌል አስገድዶ ጾታዊ ትንኮሳ እየደረሰበት ነው። ይህ ጉዳይ ወዴት እየሄደ ነው? እንግዲህ እኔ ባፈቀርኩህ፣ እኔ በወደድኩህ፣ እኔ በተንበረከኩልህ፣ እጄን በሰጠሁኝ፣ ልቤን በከፈትኩልህ ምን ነው ተንቀባረርክብኝ? ቆይ ከኔ ምን ጎደለህ? ቆንጆ ነኝ፣ የሀብታም ልጅ ነኝ ትላለች አቢጌል። አንቺ ቁንጅናሽን የሀብታም ልጅነትሽን አልካድኩም። ከምንም በላይ ደግሞ ከቁንጅናና ከገንዘብ በላይ የውስጣዊ ውበት ይበልጣል። ውስጥሽን አሳምሪ፣ ውስጥሽን ውብ አድርጊው። ሰዎች እንዲጠጉሽ መልካም ሰው ሁኚ፣ ለሰው መልካም እሰቢ፣ ሰዎችን በሰውነታቸው አክብሪ። አንቺ ግን ከራስሽ በላይ ማንንም አትወጂም፣ ከራስሽ በላይ ማንንም አታምኒም፣ ለማንም ግድ የለሽም ይላታል። ትልቁ ጉዳይ ደግሞ ወደ ሌላ በኩል ስንሄድ የነ አቶ ደረጀ የቤታቸው ጉድ ነው። አንዳንድ ጊዜ የቤት አጋዥ እንደው በቀላሉ የቤት አጋዥ እሷ እየተባለ ስማችን ቀለል ተደርጎ ወይም መጥፎ ስም የሚሰጠናለን። ግን እንደ ቤት አጋዥ ብርቱ፣ ጠንካራ፣ ሁሉን ቻይ፣ ገበና ሸሻጊ፣ ሚስጥር ደባቂ፣ ቤቱን ድምቅ ፍክት ጽድት አድርጋ የምትይዝ የጀርባ ማገር፣ ያልተነገረላት ያልተመሰከረላት የሁሉ ተምሳሌት የቤት አጋዥ ናት። ይህም ሰላምዬ ከዛ ቤት ስትርቅ ምን ያህል እንደጎደለባቸውና ምን ያህል ብዙ ነገር ሸፍናላቸው እንደኖረች ዳጣ በምስክር እየተናገረች ነው። አንድ ሰው የምናውቀው ካጠገባችን ሲርቀን ነው። ላናገኘው ሲጠፋብን ነው። ላይመለስ ሲሄድብን ነው። ላናገኘው ሲጠፋብን ነው። አንድ ሰው የምንጠቅመው ጥቅሙን የምናውቀው ከኛ ሲርቅ ነው። የሰላምዬ ሁኔታ ዛሬ ነው የገባኝ። ምን ያህል እንደቻለችን፣ ምን ያህል እንደተሸከመችን። በየደቂቃው ራበን፣ በየደቂቃው ቆሸሸ፣ በየደቂቃው ምግብ መስራት፣ ብዙ ነገር እረ ስንቱ ተነግሮ ያልቃል። ብርታት፣ ጥንካሬ፣ ብልሃት፣ ብልጠት ብዙውን አጠቃለው የያዙት በውጭ በሀገር በከተማው በገጠር በሁሉም ቦታ ያሉት የቤት አጋዦች እንደ ተምሳሌት ሊሞገሱና ሊደነቁ ይገባል። ውድና የተከበራችሁ ቤተሰቦች እንግዲህ አቶ ደረጀም እንግዲህ የሴት ጎረምሳ ቤት ተቀምጦ እንዴት አንድ ሰው ሙያ ያጣል በማለት እጅጉን ደንቋቸዋል።